ነገር አለው ታሪኩ። አንዳንዶቹን ዲስክሎዝ ማናደርግበት ምክንያት ስላለን ነው። ምክንያቱም ወንጀለኞች እኛ የያዝነውን መረጃ ተንተርሰው መውጫቸውን እንዳያዘጋጁ አሁንም በቁጣ ያስኬዱናል። ቀጣይ እርምጃችን ምንድን ነው የሚለውን ከመናገር እየተቆጠብን፣ ነገር ግን ገና ብዙ መሰራት ያለባቸው ስራዎች አሉ። ከዚህ ጀርባ በምን አይነት ስምምነት ነው እዚህ ውስጥ እንዳሉ እያየን እንገኛለን። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ ተናድጃለሁ። የሰማሁት ነገር ትንሽ አናዶኛል። ትንሽም ሳይሆን በኤርሚያስ፣ በሚኪ፣ በልዑል በማናቸው መጣች ዞረች። አሁን ደግሞ ምንም የማያውቀው ራሱን ደብቆ በነሉልም ሳያውቅ ማንም ሳያውቅ እንግዲህ አንዳንድ ነገሮች የሚያጣራው ዘላለም ዛሬ ደግሞ ቤት አፈላልጋ እንዴት እንዳገኘችው ይቺ አክስት የተባለች የአክስት ጦስ ጥንቡሳ ሲሆነች ሴትዮ ማለት ነው። ዘላለምን እንዴት እንዳገኘችው አላውቅም። ለኤርሚያስ አንተ ነህ በልዑል እኛ ላይ እንዲነሳ ያደረግከው፣ ተስማምተን ሁሉን ነገር ተፈራርመን ምን ብለን እንትን ካልን በኋላ ያንተን ምክር ሰምቶ ያንተን እንትን ሲል አንተና ሚኪ ናችሁ ወንድማችን በእኛ ላይ እንዲነሳ አዲስ ዘመቻ እንዲከፍትብን ያደረጋችሁት ብለው ኤርሚያስን ምን አይነት እንትን ውስጥ እንዳስገቡት እያያችሁ ነው። ይሄ ሁሉ ነገር ዙሪያ ጥምጥም እንግዲህ ልዑል ለምን እነሱ ጋር አይስማማም? ነገሩ ሁሉ የውሸት እንደሆነ ስለገባት ይች ሴትዮ ዛሬ ዘላለም ጋር ሄደች። አስቡ፣ እነዚህኞቹን አለች ከአቅሟ በላይ ሲሆንባት የምትሰራው ነገር ሁሉ በሕግ እንደሚያስጠይቃት ስለምታውቅ ነው። ከዚህ በፊትም የልዑል እህት ስለ ልዑል እህት እኔ ምንም አልላችሁም። ራሷ ፈቅዳ ወዳ ከእሷ ጋር ተስማምታ እየሰራች ስለሆነ ድረስ ስለ እሷ ነገ ጧት የሆነ ነገር ደረሰባት። ሴት ልጅ ናት፣ ብዙ ነገር አለ። እንዲሆነች ቢባል ልዑል ማዘኑ አይቀርም። እናትም ያው ልጅ ናት ታዝናለች። ግን እኔ ስለ እሷ ትቻለሁ፣ ስለ እሷ አላወራም። ዛሬ የተናደድኩት ነገር ደግሞ ምንድን ነው? የዘላለም ጋር እንዴት ልትሄድ ቻለች? እኔ ምን አይነት እንዴት አይነት ሌባና እንዴት አይነት አይነት ደረቅ ብትሆን ነው? እኔ ልዑል ግን እኔ በጣም ይቅርታ አድርጉልኝ፣ በጣም እየታዘብኩት ያለውት ጉዳይ ለምን አሳልፎ ለሕግ አይሰጣትም? ይቺ ሴትዮ እስከምትገለው ድረስ ነው የሚጠብቀው። እህቱ በሱ ላይ እንድትነሳ ያደረገችበት ሴትዮ ከሷ ጋር ስምምነት ከሷ ጋር እንትን ሁሉ ነገር የተስማሙት ሁሉ ፈርሷል። አሁን እንደ አዲስ እንትን ተነስታ ሰዎችን እያፈላለገች በልዑል ዙሪያ ያሉትን ሰዎች ሙሉ በሙሉ እራሷ ለመቆጣጠር የምታደርገው ነገር ድፍረቷ፣ ወኔዋ፣ ሁሉ ነገር ከዘላለም ያለበት ቦታ ድረስ መሄዷ ራሱ እጅግ በጣም ነውረኛ ናት። ይሄ ንቀት ነው። ምንም ማንም ሰው ምንም አያመጣም፣ እኔ እንደፈለግኩ እየተንቀሳቀስኩ ነው ብላ በራሷ ዓለም በራሷ እንትን የምትንቀሳቀስ ሴት ስለሆነች ነው። ከዚህ በፊትም ከተገኘች በኋላ ብዙ ነገሮች አይታችኋል። እኔ ያንን ነገር ጠፋች፣ ምናለች ተባለ። ከዛ መልሳ ልዑል እጅ ስትገባ ምን አይነት እንትን እያለች እንደነበረ አይታችኋል። አሁን ደግሞ በራሷ እንኳን እንትን ባትል በሷ ሰዎች ዙሪያ ያሉትን ዘላለምን አፈላልገው ሌላ አጀንዳ ሌላ እንትን ልክ እንደ ኤርሚያስ ምንም የማያውቅ ልጅ ምን አይነት ጉድ ውስጥ እንደከተቱት እነሱ ያመጡት ራሳቸው የፈጠሩት እንትን ነው እንጂ ኤርሚያስ ስራውን ነው ጧትም ማታም መረጃ ከማምጣት እነሱን ከመከታተል ውጭ እንደዚህ አይነት ነገሮች ምንም የማያውቀውን ልጅ ችግር ውስጥ አስገቡት። ይሄ ሁሉ ማነው? የዚች ሴትዮና በሷ ዙሪያ ያሉ ሰዎች የሚሰሩት ሴራ ነው። የልዑል አልበቃ ብሎ ደግሞ የጓደኞቹ ጋር መሄድ ራሱ
በጣም ድፍረት ነው። ከእሷ ጋር የሚሰሩ በገንዘብ የሚዟዟሩ ልጆች እነሱ ራሱ ይቺ የአክስት ልጅ የተባለችው ደግሞ ልንገራችሁ የእሷን ጉድ። ከዚህ በፊት የልዑል እህት ገጠር ሊወስዷት ሲሉ መንገድ ላይ አስቁመው ምን እንዳስደረጓ እሷ እንድትጠፋ ሌላ ቦታ እንትን እንድትል ምናምን አድርገዋት ነበረ። ከሶስት ቀን በፊት ኤርሚያስ እና ሚኪ ይዘው ለመሄድ እንትን ሲሉ ማለት ነው። ይህ ሁሉ ነገር መንገድ ላይ ራሳቸው ወጥመድ አዘጋጅተው ከልዑል ከአክስትየዋ ልጅ ጋር ሆነው ሁለታቸው የፈጠሩት እንትን ነው። እሱ ደግሞ አገር ሰላም ነው ብሎ በመንገዱን እንትን ብሎ የራሳቸው መኪና እንትን ብሎ ምናምን ምን አይነት እንትን እንደገጠማቸው ተመልሰው ወደ ቤታቸው። ልጅቷ ግን የለችም መኪና ውስጥ። እነሱን አስወርደው ስንት ሰዓት ሙሉ የእግር መንገድ ሲያስሄዷቸው ይህ ሁሉ ነገር ኤርሚያስም እንትን ብለዋል እሷ እንደሆነች። ልዑል ግን አይ አታደርግም ምን ማለት እንትን ብለው የሆነ ምናምን ተብላ ከዛ ቆይታ ልጅቷ ታውቃላችሁ ውሸት ሁልጊዜ እንደምትዋሽ የልዑል እህት እኔ የማላውቃቸው ሰዎች ናቸው ያገቱኝ አሁን አምጥተው በሩ ላይ እንትን አሉኝ ምናምን እያለች በውሸት እነ ልዑልን እነ ኤርሚያስን ለማሳመን ሞከረች። ኦልሬዲ እነሱ ራሷ ያዘጋጀችው ወጥመድ እንደሆነ ገብቷቸው ነበር። እንግዲህ ራሷ እንትን ካለች ምንም ማድረግ አይቻልም ተብሎ ዝም ተባለች። ጭራሽ አሁን ደግሞ እነሱ እየሰሩ ዘላለምን ደግሞ ለምን ፈልገው ነው ነውስ እንደ ካሜራ ማኑና ከጀርባ ያሉት ሰዎች በገንዘብ አታላ እሱንም እንትን ልትገዛው ፈልጋል። ማን እንደሆነ በደንብ አላወቀችውም። እሱ ከራሱ ከጀርባ ሆኖ የእሷን እንትን ሴራ እንትን ሲከታተል እንትን ስትል በገንዘብ ልዑልን ወይም እነ ኤርሚያስን አሳልፎ የሚሰጥ መስሏት ከሱ ጋር ለመደራደር ፈልጋ ከሆነ የእውነት ይቺ ሴትዮ በጣም እያበዛችው ነው። እኔ ግራ ነው የሚገባኝ። ለምንድን ነው ዝም የሚባሉት? እንደነዚህ አይነት ሰዎች እየታዩ በአይናቸው እያዩ እስከሚገሏቸው ድረስ ነው የሚጠብቁት። ከጊዜ ጊዜ ሲመጡ አዳዲስ እንትን ነው የሚያመጡት። በዘላለም ጉዳይ ላይ ዝም ብሎ እንደዚህ በችላ ተብሎ የሚታለፍ ነገር አይደለም። ሰው እንደፈለገ ከስራ ቦታው በሰላም እንዲወጣ ካልፈለገ እነሱ መኪናቸውን እያስቆሙ ሲፈልጉ ቤታቸውን በድብቅ እየተከታተሉ የመኖሪያ ቤታቸውን እስከሚገቡ ድረስ ጠብቀው እነሱ ያሉበትን ቦታ ለማወቅ በድብቅ እየተከታተሉ ቤታቸውን ያያሉ። ነገ ደግሞ ከየልዑል የማን ነው የዘላለምን እህት በጣም አንድ እህት ናት ያለችው ዘላለም አይታችኋል። ስለ እህቱ በጣም ብዙ ነገር እሷን ደግሞ ልክ እንደ ልዑል እህት ልታበላሽበት ከፈለገች እኔ አላቅም። የኤርሚያስ እህት አይታችኋታል፣ ወንጀል ውስጥ እያሰሯት ነው ያለችው። አሁን የቀረችው የማናት? የዘላለም ናት። ለዛም ይመስለኛል ዘላለምን በድብቅ ቤት ድረስ እስከሚል ያውቃል የሚከታተለው መኪና እንዳለ፣ ግን መንገድ ላይ ቢያቆም ሌላ ችግር ስለሚሆንበት ዝም ብሎ ይሄዳል። እነሱም በሩቁ ነው ይከታተላሉ፣ ቤቱን ያያሉ። ቀጣይ ደግሞ እህቱ ስትወጣ ስትገባ ጠብቀው ደግሞ ልክ እንደ ልዑል እህት ችግር ውስጥ ነው የሚያስገቧት። ከዚህ ሁሉ ነገር ደግሞ ለምን አሳልፈው ለህግ አይሰጧቸውም እነዚህን ሰዎች? ያሁኑ ደግሞ ባሰባት። በስመ አብ ዝም ስለተባለች በቃ የተሸነፉ ልዑል በቃ ከአቅሙ በላይ እንደሆነበት ምንም ነገር ማድረግ እንደማይችል ራሷን እንዴት እንደምትል አላውቅም። እኔ በዚህ ልክ ሰው ራሱን እንትን ሲያጋንን ራሱን እንትን ሲል አይቼ አላውቅም። የሆነ ኧረ ይቺስ ከየት ነው የመጣችው? የዘመድ ጦስ እኮ ናት። ከስንቱ ጋር ጣላችሁ ልዑልን፣ ከስንቱ ጋር የአባቱ ጉዳይ ላይ ልዑል ትኩረት አድርጎ በሚሰራ ሰዓት እሷ ደግሞ በጀርባ እየሄደች የልዑል
ዘመድ ወይም የልዑል ጓደኛ የተባሉትን በሱ ዙሪያ ጠላት ለማድረግ የምትሰራቸው ስራዎች። ከዛ የሆነች ነገር ስትይዝ በድብቅ ካሜራ ትቀርጻለች፣ ድምጻቸውን ወይ ሪከርድ ታደርጋለች። ከዛ ከልዑል ጋር ለማጣላት እስካሁን ድረስ እንደዚህ ስታረግ ከእሷ ጋር ሲስማሙ ምን ሲሉ የተያዙት እንግዲህ ከካሜራ ጀርባ ያሉት ገንዘብ ይህን እከፍላለሁ እሺ ብለው ሲስማሙ ምናምን የሚያሳየው ከጀርባ ያሉት እንጂ ትልልቅ አዋቂዎቹ ፊት ለፊት እኛ የምናውቃቸው እንቁ ጀግኖቻችን የእሷን ድርድር የእሷን እንትን አይቀበሉ እና በጣም እጅግ በጣም ነው። እኔ አንዳንድ ጊዜ ዝም ብዬ ሳያቸው በልዑል ቤተሰቦች ዙሪያ ማለት ሰው እንዳታመኝ የሆነ ከሰው ጋር ያለሽን እንትን ሁሉ ነገርሽ ነው የሚያሳጡሽ እና እንደዚህ አይነት ሰው ደግሞ መራቅ ነው የሚያስፈልገው። ፈልጎ ወዶ ከእሷ ጋር ተስማምቶ ሰራለሁ ካለ አሁን እነዚህ ሰዎች አስቴር ዝም ብላችሁ ትመለከታላችሁ። እያንዳንዱ መጨረሻቸው እስር ቤት ነው የሚሆነው። በአባቱ ጉዳይ ላይ የሚሰሩ አንዳንድ እንትኖች አሉ። በእነሱ ላይም እያየን ነው ልዑል ምን አይነት እንትን እያሳለፈ እንደሆነ። ግን መጨረሻው ግን ስኬታማ ነው የሚሆነው። ምክንያቱም እውነት ከሱ ጋር ስለሆነ ሁልጊዜም እውነትን ይዛችሁ የምትንቀሳቀሱ ከሆነ ትሰራለሽ፣ እንትን ትያለሽ። እነዚህን እያስመሰሉ በውሸት እንትን የሚሉት ሰዎች እኔ ስለነሱ ምንም ማለት አልፈልግም። ትንሽ ዛሬ የተናደድኩበት ደግሞ ዘላለም ጋር ደግሞ ዘላለም እንግዲህ ራሱን ደብቆ ነው እነሱ እንዳያውቁት ኦልሬዲ ያውቃሉ። ከዚህ በፊትም ያው ልዑልን የሚከታተል ሰው እንግዲህ ልዑልና ዘላለም አሁን ነው ትንሽ ጠፋ ጠፋ ያሉት እንጂ ሁል ጊዜ ዱካሾ ላይ በሚሰራ ሰዓት አብረው ነው እንትን የሚሉት። አሁን የራሳቸውን እንትን ነው። እንደውም በዚህ ኬዝ ላይ ደግሞ ዘላለም ትንሽ ከጀርባ አንዳንድ ነገሮች የሚያቸው ነገሮች ደስ ያላሉት ነገሮች ማስረጃ ምናምን እንትን ይለዋል፣ ለልዑል ያግዘዋል። እና ይህን ነገር ስላየች ይመስለኛል እች ሴትዮ አፈላልጋ እንግዲህ እንትን ያለችው። ነገ ደግሞ ከእህቱ ጋር ደግሞ ታጣለዋለች። ልክ እንደ ሚኪ ማን እንደ ኤርሚያስ ልዑል እህታቸው ምን አይነት ውስጥ እንደገቡ እያያችሁ ነው። አሁን የቀራት ደግሞ ምንድን ነው? እዚህ ጋር ጠጋ ጠጋ ብላ ከእህቱ ጋር ቀጣይ ደግሞ የሚኪም አለች። መቼም እነዚህ ሰዎች ከታጥራግርገው አንድ በአንድ እስር ቤት ካልገቡ እኔ አላቅም። ሰላም ራስ ይናፍቀናል። ልዑልም ርፍ የሚልበት ሌሎችም እንደዛ እንትን የሚሉበት እነዚህ ሰዎች ተይዘው ለሕግ ሲቀርቡ ብቻ ነው። ከዛ ውጭ ሰላም የሚሰጡ አይደሉም። ገንዘብ ስላላቸው እነሱ ዓለምን ሙሉ የሚገዙ ምናምን ነው የሚመስላቸው። እኔ እኮ አንዳንዱ ጭንቅላት ጠባብ የሆነ ሰው በጣም ይገርመኛል። በገንዘብ የሰውን ሕይወት የሚገዛ ይመስል በውሸት ዓለም እየተጓዙ ሰውንም ውሸታም አድርገው ከአንቺ ጋር እንዳትስማሚ ከዛም ጋር እንዳትስማሚ እያደረጉ እምነት የሚያሳጡ ሰዎች ናቸው። ደግሞ የዚች ደግሞ ባሰ። የሌላው ይሻላል፣ የዚች ባሰ። ጌታዊ ትዕግስቱ ስጠኝ። እኔ ምንም ማለት በጣም ነው ያዘንኩት የእውነት። ድፍረቷም ድፍረት ነው። ከዛም ደግሞ እነ ልዑል እነ ዘላለም ጋር ደግሞ መድረሷ በጣም ተናድጃለሁ። እንደው የልዑል እናት ፈጣሪ ጠብቃት ብላችሁ ጸሎት አድርጉ። እኔ የምፈራላቸው እናቱን ነው። ሌላውስ ጉልበት አለው ፈልጎ ወዶ እየተስማማ ምናምን ከእሷ ጋር የሚሰሩት ለነሱ አላስብላቸውም። መጨረሻቸው እስር ቤት ነው የሚሆነው። የምታሳዝነኝ ደግሞ ምንም አታውቀው የልዑል እናት
ሲያስጨንቋቸው ልዑል እንዳያውቅ ደግሞ የልዑል እናት እኔ በተደጋጋሚ አይታችሁ ከሆነ የሆነ ነገር ሲፈጠር ልዑል እንዲሰማባት ምናምን አትፈልግም። ልዑል እንዳይጨነቅ ደግሞ ሌላ ችግር ውስጥ እንዳይገባ እያለች ራሷ ችግሩን ለመፍታት የሆነ ነገር ከተፈጠረም ስልክ ተሎ ብላ የምትደውለው ለኤርሚያስ ወይም ለሚኪ ነው እንጂ ለልዑል አትደውልለት። እና የእሷ ነገር ራሱ ያሳስባል። እንግዲህ ፈጣሪ ሆናቸው። ለማንኛውም ዛሬ ይቺ ሴትዮ ምን እንዳደረገች በትንሹ አሳያችኋለሁ። ሰላማችሁ ብዙ ትርፍ ይበልልኝ። በሌላ ቪዲዮ እንገናኛለን። አገራችንን ሰላም እያደርገልን። ቪዲዮ ከተመቻችሁ ላይክ እና ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እንገናኛለን። ሰላም ፍቅር ባይ